ሰላም እንደናችሁ ክቡራን ውድ የቻናሌ ቤተሰቦች፣ በዛሬው ቪዲዮ ይዤላችሁ የመጣሁት ክፍል 24 እንግሊዘኛን ከአማርኛ ጋር ከደብሊው እስከ ዜድ ድረስ ያሉትን ይሆናል። ይህም ከ26ቱ የእንግሊዘኛ ፊደላት መካከል የመጨረሻዎቹ ናቸው ማለት ነው። ቪዲዮው ለሌሎች እንዲደርስ ላይክና ሼር አድርጉ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ለቻናሉ አዲስ የሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። አዳዲስ ጠቃሚ ቪዲዮዎች ሲለቀቁ ይደርሳችኋል ማለት ነው። ሌላው በኦንላይን ለመማር የምትፈልጉ ባስቀመጥኩላችሁ ስልክ ቁጥር በመደወል ወይም በኢሞ፣ ቴሌግራም፣ ዋትስአፕ ላይ ሀይ ብትሉኝ ታገኙኛላችሁ። በሳምንት ከ3 እስከ 5 ቀናት ባሉት እናንተም በሚመቻችሁ ጊዜና ሰዓት አመቻችታችሁ ለአንዳንድ ሰዓት መማር ትችላላችሁ ማለት ነው። እያንዳንዱ ማንኛውንም የአማርኛ ፊደላትን ከእንግሊዝኛ ጋር በአንድ እንዴት አድርገን መጻፍና ማንበብ እንደምንችል እያንዳንዱ በጥልቀት አስተምራችኋለሁ ማለት ነው። አሁን ቀጥታ ወደ ቪዲዮ እንገባለን። ቪዲዮውን እስከ መጨረሻ ድረስ ተከታተሉት። በመጀመሪያ እንግዲህ በዚህ በኩል የተቀመጠው እንደተለመደው እንደስከዛሬው ካፒታል ሌተር፣ ስሞል ሌተር በአማርኛ ሲጻፍ የሚሉ ናቸው። ካፒታል ማለት ትልቅ በአማርኛ ይሄኛው ትርጉሙ ነው። ካፒታል ሌተር ማለት ትልቅ የእንግሊዝኛ ፊደላቶች ማለት ነው። ስሞል ሌተር ስሞል ማለት ደግሞ ትንሹ የእንግሊዝኛ ፊደላቶች ማለት ነው። በአማርኛ ሲጻፍ ደግሞ እንዴት አድርገን በአማርኛ እንጽፋለን ወይም ደግሞ ስማቸውን እንዴት አድርገን እናነባለን የሚለውን ለማንበብ እንዲመቻችሁ አድርጌ በአማርኛ ጽፌላችኋለሁ ማለት ነው። የመጀመሪያው እንግዲህ ከላይ ያለውን ስናነብ እያንዳንዱ ስናነባው የመጀመሪያው እንደምታዩት ደብሊው ኤክስ ዋይ ዜድ ብለን እናነባለን። ይህም የእንግሊዝኛ ፊደላቶች 26 ናቸው። 26 ስሞል ሌተር፣ 26 ካፒታል ሌተር፣ አጠቃላይ ስሞል ሌተር እና ካፒታል ሌተሩ 52 ናቸው ማለት ነው። እንግዲህ ድምጻቸው ሲነበቡ ካፒታል ሌተር እና ስሞል ሌተር አንድ ነው፣ ተመሳሳይ ነው፣ አትቸገሩ ማለት ነው። እንግዲህ ስሞል ሌተር አብዛኛዎቹ የእንግሊዝኛ ፊደላቶች ከካፒታል ሌተር ጋር የመመሳሰል ባህሪ ያላቸው። እንግዲህ የመጀመሪያው ስሞል ሌተር ካፒታል ሌተር እንግዲህ ከስሞል ሌተር ጋር እንደምታዩት ይመሳሰላል። ደብሊው ይመሳሰላል ማለት ነው። ኤክስ በስሞል ሌተሩ፣ ዋይ በተወሰነ መልኩ ዋይ ይለያል። ዜድ እንግዲህ ድጋሜ ሳነብላችሁ የመጀመሪያው ደብሊው ኤክስ ዋይ ዜድ ብለን እናነባለን። ደብሊው እንግዲህ ሲጻፍ እንደምታዩት ሁለት ቪ ተገናኝተው ይመስላል። ሁለት ቪ ካሁን በፊት ቪን ያየ ነው። ወደ ላይ አንድ እዚህ ያለ፣ አንዱ ደግሞ ተቀጥሎ በጎን በኩል ሁለት ቪ አለ ማለት ነው። ሁለት ቪ በአንድ ተደርቦ ደብሊውን ይሰራልናል ማለት ነው እንደምታዩት። ሌላው ኤክስ ነው። ኤክስ ማባዛት ምልክት፣ የማባዛት ምልክት ወይም ደግሞ ክሮስ የሚል ምልክት አለው ማለት ነው። ኤክስ መስቀልም አይመስልም፣ የማባዛት ምልክት ነው ኤክስ። ዋይ ደግሞ እንደምታዩት ቪን ይመስልና ከታች ይቀጠልበታል፣ ወደ ታች እግር አለው ማለት ነው። ከላይ መጀመሪያ ቪን ይመስላል ማለት ነው። ዜድ ደግሞ ሁለት ቁጥርን ወደ ሁለት ቁጥር ትንሽ ይቃረባል ማለት ነው። ሁለት ቁጥርን ሙሉ በሙሉ ባይመስልም ወደ ሁለት ቁጥር የመመሳሰል ባህሪ አለው። ስሞል ሌተሩ ከደብሊው ስንጀምር ስሞል ሌተሩ እንደምታዩት ተመሳሳይ ነው። በመጠን ብቻ ካፒታል ሌተሩን ከጻፍንበት መጠን አነስ አድርገን እንጽፋለን ማለት ነው። ኤክስም እንደዛው ተመሳሳይ ነው። ከካፒታል ሌተሩ ስሞል ሌተሩ ይመሳሰላል፣ በመጠን ብቻ አነስ አድርገን እንጽፋለን ማለት ነው። ዋይ ግን በተወሰነ መልኩ ይለያል። የላይኛው ካፒታል ሌተሩ እንደምታዩት ከታች እግሩ ቀጥ ያለ ነው። የዚህኛው ደግሞ እግሩ ወደ ግራ በኩል አጠፍ ያለ ነው ከታች ማለት ነው። እግሩ አጠፍ ያለ ነው ማለት ነው። በተወሰነ መልኩ ይለያል። ዜድ ተመሳሳይ ነው፣ በመጠን ብቻ አነስ አድርገን እንጽፋለን። አሁን እዚህ ከታች በአማርኛ የጻፍኩላችሁ እንዴት ተብሎ እንደሚነበብ ነው። በአማርኛው እንግዲህ የዚህ ስም ደብሊው ብለን እናነባለን። ወይም ደግሞ በአማርኛው ለማሳወቅ ለሌሎች ሰው ለማሳወቅ ስንጽፍ ደብሊው ብለን እንጽፋለን ማለት ነው። ኤክስ ደግሞ እንደምታዩት ኤክስ ብለን እናነባለን ወይም ደግሞ እንጽፋለን። የመጨረሻው ዋይ ነው። ዋይ በአማርኛው ዋይ። የመጨረሻው ዜድ ብለን እንጽፋለን። አሁን ቀጥታ የምንሄደው በተግባር እንዴት እንደሚጻፉ እነዚህ የእንግሊዝኛ ፊደላቶች በተግባር እንዴት እንደሚጻፉ አሳያችኋለሁ። አሁን እናንተ ወረቀት ላይ በእርሳስ መሞከር ትችላላችሁ። አሳያችኋለሁ፣ ተከታተሉኝ። የመጀመሪያው እንግዲህ
የመጀመሪያው ምን ነበር? ደብሊው ነበር። ደብሊውን እንዴት እንደምንጽፍ አሳያችኋለሁ። ደብሊው እንግዲህ መጀመሪያ የቪ ቅርጽ ያለው ይመስላል ብያችኋለሁ። ወደ ታች እንወርዳለን። አሁንም ወደ ላይ፣ አሁንም ወደ ታች፣ አሁን ደግሞ ወደ ላይ። ሁለት ቪን ይመስላል ማለት ነው። ደብሊው በእስክሪብቶ ወይም በእርሳስ ስንጽፍ ወረቀት ላይ ይህን አይነት ቅርጽ ይኖረዋል ማለት ነው። ቀጥሎ ያለው ደግሞ ኤክስ ነው። ኤክስ ደግሞ የማባዛት ምልክት ይመስላል ብያችኋለሁ። የማባዛት ምልክት ይመስላል ግን እንትናቸው እኩል ነው። እግራቸው ይሄ የሚቀጥለው እኩል ነው ማለት ነው። የማባዛት ምልክት ይሄው የማባዛት ምልክት ኤክስ ይሄን ይመስላል ማለት ነው። ቀጥሎ ያለው ዋይ ነው። ዋይ ደግሞ ከላይ መጀመሪያ ቪው እንሰራለን ወደ ላይ፣ ከታች ቀጥ አድርገን ወደ ታች እንስላለን ማለት ነው። ይሄ ቪ ነው ማለት ነው። ይሄው ድጋሚ ትሰራላችሁ። ከላይ ቀጥ አድርገን ቪን እንሰራለን። መሀል ላይ እንደዚህ ወደ ታች ይቀጠላል ማለት ነው። ይሄ ዋይ ይሄን ይመስላል ማለት ነው። ቀላል ነው። ሌላው ዜድ ነው። ዜድ ደግሞ ቀጥ ብለን ወደ ጎን አግድም መስመር፣ ወደዚህ ደግሞ ሰያፍ መስመር፣ ወደ ጎን ደግሞ አሁንም ቀጥ ያለ መስመር። ዜድ ይሄን አይነት ቅርጽ አለው ማለት ነው። ዜድ በካፒታል ሌተሩ ሲጻፍ ወይ በካፒታል ሌተሩ ሲጻፍ ይሄን ይመስላል። በስሞል ሌተር ሲጻፍ ደግሞ በመጠን ብቻ ነው የሚያንሰው። ደብሊው እንደምታዩት ደብሊው በመጠን ብቻ ያንሳን ማለት ነው። ይሄው ደብሊው ይሄን ይመስላል፣ በመጠን ብቻ ያንሳን። ኤክስ ደግሞ እንደዚሁ በመጠን አነስ ሲልና ይሄው ራሱን መስሎ ይጻፋል ማለት ነው። ዋይ ደግሞ ከላይ ተመሳሳይ ነው፣ ቪን አስመስለን እንጽፋለን። ከታች ግን እግሩ እንደዚህ ወይም ደግሞ እንደዚህ አድርጋችሁ መጻፍ ከተቸገራችሁ ምንድነው የምታደርጉት? መጀመሪያ ምን ታደርጋላችሁ? እንደዚህ ታወርዱና ስላሽ ይሄው ከዛን በዚህ መልኩ እንደዚህ አድርጋችሁ ብጽፉ ስሞል ሌተር ወይም ደግሞ ትንሹ ዋይን ጻፋችሁ ማለት ነው። ዋይ እንግዲህ በቀይ የጻፍኩላችሁ ከሌሎቹ ጋር ሌሎቹ ተመሳሳይ ናቸው፣ ካፒታል ሌተር እና ስሞል ሌተር። ዋይ ግን ስሞል ሌተሩ ትንሽ ለየት ያለ ስለሆነ ነው በቀይ የጻፍኩላችሁ። ሌላው ዜድ ነው። ዜድ በመጠን ብቻ ነው የሚለየው፣ ተመሳሳይ ነው። ይሄው በመጠን ብቻ ከላይኛው አነስ ይላል እንጂ ተመሳሳይ ነው። ዋይ ግን ይህ አይነት ቅርጽ አለው። ከታች እግሩ አጠፍ ይልና ከላይ እንደ መጀመሪያው ይመሳሰላል ማለት ነው። ቪዲዮውን እስከ መጨረሻ ድረስ ስለተከታተላችሁት አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላም ሁኑልኝ። ቻው